በነገራችሁ ላይ ከምንኩስናና ከትዳር ማን ይከብዳል? ምንኩስና ይከብዳል አይደል? እንዳያያዙ ነው ሁሉ ይወጣቸዋል። ሁሉም እንዳያያዙ ነው። ሁሉም እንዳያያዙ ነው ማለት ምንኩስና ከባድ ነው ይታወቃል። በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገና በጣም ከባድ ነው። ትዳር ራሱ ደግሞ በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገና በጣም ከባድ ነው። እንዴ አሁን ለምሳሌ ምንኩስና ብላችኋል በውስጣችሁ ባኖ ከባድ ስላችሁ ምንኩስና ብላችሁ ትዳርስ በራስ ላይ እኮ ወደ ለምደ አለቃ ነው የምትሾመው። ገብቷችኋል አይደለም? አለቃ መሾም ማለት ነው። አለቃ ትሾማለህ። አሁን ድሮ እንደፈለክ ውለህ ብትገባ ብታመሽ ከምሽቱ 3 ሰዓት ብትገባ አለቃ የለም። አሁን ማን አባህ ጋር ሄደህ ነው ያመሸኸው ብላ ምትል ነው የምትመጣው ማለት ነው። የምታገቡ ካላችሁ አስቡበት። የት አባህ ሄደህ ነው? እኔ በገዛ ቤቴ ሳልበላ ጦሜን የማደር መብት አለኝ። ያገባ ሰው ግን ሳይበላ ጦሙን የማደር መብት የለውም። ማንጋ በልተህ ነው የማትበላው ትባላለህ ማለት ነው። የት ነው የበላው ያለ ሁል ጊዜ እንዴ ዛሬ ቶሎ ልትጠግብ ቻልክ ተብሎ ትጠይቃለህ ማለት ነው። ስለዚህ አለቃ ትሾማለህ፣ ለሰው ትኖራለህ። ለራስ ብቻ መኖር አትችልም። ለራስ ብቻ መኖር አትችልም። ለሰው ጭምር ትኖራለህ። ተጠንቅቀህ ነው የምትኖረው ማለት ነው። ለሌላ ሰው ጭምር እንደፈለክ መወሰን አትችልም። ሰው ጭምር አማክረን የምትወስነው ውሳኔውን የማቀራረብ ግዴታ አለብህ። እሱ ብቻ አይደለም ያንን ሰው የማስደሰት ግዴታ አለብህ። እሱ ብቻ አይደለም ያንን ሰው የማጽደቅ ግዴታ አለብህ። ሆሆ በጣም ትልቅ ነገር ነው ኃላፊነት። ትልቅ ባል ራስ ነው ማለት ይሄ ሁሉ የሚሸከም ነው ማለት ነው። ባል ራስ ነው። አየው ይሄን ሁሉ ተሸክሞ እንዲህ የሚል ነው። ለዚህ ነው ቅዱስ ጎርጎርዮስ ባለትዳር ይላል ሸክም ተሸክሞ መንገድ የሚሄድ ሰው ነው የሚመስል ይላል። መነኩሴ ደግሞ ባዶውን የሚሄድ ይመስላል ይላል። ትንሽ ቀለል ያለው ማለት ነው። ምንድነው የሚቀለው ነው? በፈለከው ሰዓት ትተኛለህ፣ በፈለከው ሰዓት ደግሞ መቼስ ትጸልያለህ። መነኩሴ የፈለገ ጅላጅል ቢሆን ቤቱን ካለቀቀ ጥሩ ሰው መሆኑ አይቀርም። እንደ አንዱ እኮ ሄዶ አንዱን አባ ይምከሩኝ። እሺ ሲመክሩኝ ግን ጸልይ እንዳይሉኝ፣ ጾም እንዳይሉኝ፣ ስገድ እንዳይሉኝ እና ምንድን ነው የምመክርህ? መብላት ብቻ ነው የምፈልገዋል። ጎሽ ልጄ ችግር የለም አንተም ታዲያ አንድ ነገር ትታዘዘኛለህ። እሺ ምንድን ነው? ዝም ብለህ ትበላለህ፣ እቤት እንዳትወጣ አሉት። ብላ ዝም ብለህ አትጸልይ፣ ብቻ ግን ባትህን አትልቀቅ። ምንህን አትልቀቅ ነው? በቃ ዝም ብለህ ብላ አሉት። እሺ ብሎ ሲበላ ዝም ብሎ ነዶት እኮ ነው። እስቲ እንደው ልብላና እስቲ የሚሆነው ልየው ብሎ ነው። እናቴ እንደው መነኩሴ መከረኛ እኮ ነው። ዝም ብሎ ሲበላ ከዚያ ቀኑ ሙሉ እንዴት አድርጎ ይብላ? ደግሞ ወደ ተራራው ሂዶ ተንቀሳቅሶ እንዳይበላ እንዳትወጣ ብለውታል። ምን ይደረጋል? ትንሽ አቡነ ልበል እንጂ እስኪ ጎልልኝ ብሎ ምን ጀመረ? አቡነ ጀመረ ማለት ነው። ዳዊት ልጨምርበት እንጂ አይጎልማ። አሁንም አይጎልም። ልጨምርበት እያለ ሲጸልይ መጨረሻ ላይ በቅቶ ተገኘ። እስኪ ሆዴ እስኪ ጎል ብሎ የጀመረው ማለት ነው። ስለዚህ የምንኩስና ትልቁ ሀብቱ ምንድነው? ነፃነቱ ነው። የምድር ንጉስ ማን ነው ብትለኝ መነኩሴ ይላል ዮሐንስ አፈወርቅ።